ጆሲ ፍቅር እስከ መቃብር ሲባል ልብክ ውስጥ ያስቀረው ነገር ምንድነው? ሰብልዬ እናትማ ሆይ ፍቅር እስከ መቃብር ምድር ላይ ያለ ፍቅር ከርዕሱ ስንነሳ ምድር ላይ ያለ ፍቅር እስከ መቃብር እንደሚዘልቅ ያሳየ ርዕሱ ብቻውን ስናይ ማለት ነው። በጣም ብዙ ውጣ ውረዶች እንዳሉት የቤተሰብን ታሪክ የቤተ ክርስቲያን አስተምሮ ብዙ ነገር እኔ ስለ ፍቅር እስከ መቃብር ምኑን ልትው በጣም ደስ ይላል። ዛሬ እንግዲህ ልናይ የመጣ ነው እስከ ዛሬ ድረስ ፍቅር እስከ መቃብርን በትረካ ሰምተሃል፣ በመጽሐፍ አንብበናል። አንድ ነገር ሰማን፣ ፍቅር እስከ መቃብር በስዕል ተገልጿል የሚባል። እንዴት ግን በስዕል 550 ምናምን ገጽ ነው ያለው ፍቅር እስከ መቃብር መጽሐፍ። ይሄ ሁሉ በስዕል እንዴት ተገለጸ ስትል ማሩ ለምን አላሳየሽም ማለት ነይ ኒድ ብታዩት አይደል ሄደን እንያል ፍቅር እስከ መቃብር መጽሐፍ በስዕል በጣም ደስ ይለኛል። እስቲ እንግዲህ በጣም ለማየት ቸኩያለሁ። እስቲ ገብተን አብረን እንየው። እንኳን ደህና መጣችሁ። ሰላም ነው። እግዚአብሔር ይመስገን ሰላም ነው። በጣም በጥበብ የተሞላ ቤት እና በፍቅር እግዚአብሔር ይመስገን ለማየት የሚያጓጓ ነው። እንኳን ደህና መጣችሁ። በቅድሚያ እንግዲህ ከመጽሐፉ ስንጀምር ፍቅር እስከ መቃብር እንደምታውቁት ዘመን ተሻጋሪ ስራ ነው። እሳቸው ደግሞ ደራሲው ጥለውልን ያለፉትን ነገር ደግሞ ቢያንስ በሙያችን ማንጸባረቅ ስላለብን ቀጥታ ወደ ስራው ጀምራለሁ። ወደ ገለጻው ጀምራለሁ። የመጽሐፉ ደራሲ ክቡር ዶክተር ሐዲስ ዓለማየሁ እኚህ ናቸው። ከነግርማ ሞገሳቸው ይሄን ይመስላሉ። ስዕል አይመስልም ማለት ያው በጎልማሳነት ጊዜያቸው የተነሱት ፎቶግራፍ ነው። ያንን እንግዲህ ለመግቢያ የሚሆን ለስዕሎቹ መግቢያ እንዲሆን አድርጌ ያቀረፉት የመጀመሪያው ስራ ይሄ ነው። ቀጥሎ ወደ መጽሐፉ ስንገባ የመጀመሪያው ውድነሽና ቄስ ታምሩ ናቸው። የመጀመሪያው መጽሐፉ መግቢያ እና ቄስ ታምሩ አማላጅ ነው። ውድነሽ ቄስ አቶ ቦጋለን እንዲያገቡ በአማላጅነት ሽማግሌ ራይት ከዚህ በፊት ሶስት ባሎች በተራ ገብተው ከእንግዲህ ባል የሚባል ነገር አላገባም ሲሉ ቄስ ታምሩ አይ እነሱ እኮ የሞቱት በፈጣሪ እንጂ በራሳቸው ባል ስላገቡ አይደለም በሚል አማላጅ ነው የተነሱት ነው እና መጨረሻ ላይ ያው ድል ተደርገው ወይዘሮ ውድነሽ አቶ ቦጋለን ወይም ደግሞ አያ ቦጋለን እንዲያገቡ አማላጅ ነው የቀረበ ስራ ነው። በአጠቃላይ የምታዩቸው ስራዎች የዘይት ቀለሞች ናቸው። በመጀመሪያ ዘይት ቀለሞች ናቸውና ያንን ገጠር ውስጥ ያለውን ህይወት የሚያሳይ ነገር ነው። ያው በዚያ ዘመን የተሰራ መሆኑን ለማለት ከመጀመሪያው ምዕራፍ ጀምሮ ነው የጀመሩት። ከመጀመሪያው ነው። እኛ አሁን ፍቅር እስከ መቃብርን ስናነበው ጭንቅላታችን ውስጥ በምናባችን የምንስላቸው አሉ ገጸ ባህሪ። አሁን እዚህ ጋር ቁጭ ብለው ከአባ ጋር ሲያወሩ ምን አይነት ነገር ይኖራል ብለን ምን ስለው ስዕል እውነት ነው። እርሶም በራሶ የሚያስቡት ነው ሲያወጡት። በአብዛኛው ገጠር ውስጥ ያሉ ነገሮች በዚያ ዘመን የነበሩ ቁሳቁሶችን ነው የምታያቸውና ድርሰቱ ይህን ይመስላል። የመጀመሪያው መግቢያዎቹ እነዚህ ናቸው። ከዚህ በመቀጠል ደግሞ ወደዚህ እንመጣለን ማለት ነው። በዛብህ ያው እንደተወለደ ማንኩሳ ሚካኤል እያገለገለ እያለ ከ20 ዓመት በኋላ እድሜው ለወጣትነት ሲደርስ እዛው ማንኩሳ ሚካኤል እያገለገለ እያለ ቤተሰቦቹን ሸማ እያለበሰ አባትየውን እናትየውን ደግሞ ልብስ እየገዛ ምናምን ሲያገለግል ከቆየ በኋላ እድሜው 20 ዓመት ከደረሰ በኋላ ወደ ዙራምባ ይሄዳል። ዙራምባና ዋሸራ ትምህርቱን ለማጠንቀር ማለት ነው። እንዲሁ ካነበብኩት ማለት ነው። ጠፍቶባቸው ነው እያዘኑ ነው። እና ዙራምባና ዋሸራ 2 ዓመት የመጽሐፍ ቅዱስን ትምህርት ከተማረ በኋላ ቅኔ ለማጠንከር ወይም ደግሞ ቅኔ ለመማር ወደ ዲማ ይመጣል። ዲማን በስሙ ካልሆነ በስተቀር አያውቀውም አካባቢውን። እና ማህሌቱ ከዞረ በኋላ ሁሉ ነገር ካየ በኋላ የቆሎ ተማሪዎች ትላንትና ቅኔ ሲዘረፍ ስለነበሩ ሲወያዩ የነበረውን ነገር ይሰማል፣ ይደርሳል። ዲማ ጊዮርጊስ በዚያን ሰዓት አይተውት ነበር። አሁን በቅርብ ጊዜ ከዛሬ 10 ዓመት ዘመናዊውን ሰርቼዋለሁ። መቃብር ላይ ያለው እንደዚህ አይነት ነው። አትሞስፌሩ ሁሉ ነገር ይሄን ይመስላል። በቃ የቤቶቹ አሁን ለምሳሌ ቅኔ ቤት አለ። ቅኔ ቤቱ አሰራሩ የጎጆዎች እንደዚህ ቆሎ ተማሪዎች እና ይሄን ይመስላል። እኚህ አለቃ ክንፉ ናቸው አይደለም? እዚህ ጋር በዛብህ እሳቸው በማግስቱ ቀጥረውት ነገር ቅኔ የምትቀኘው አንተ ነህ ያሉት ጊዜ
ከውስጥ ያሉ ልጆች እንዳይከፋቸው እርሶ ለምን አይቀኙም ብሎ ነገራቸው ነው? አዎ ነው። ግን እዚህ ጋር ምንድነው መግቢያው ላይ ቀጠሩት። ለምን እንደመጣ ከየት እንደመጣ ይጠይቁታል። ከማንኩሳ እንደመጣ ለምንድን ነው የመጣው ሲሉት ቅኔ ለመማር ነው ሲላቸው፣ አይ የኔ ነገር እኮ እዚህ ከመጽሐፍ ጋር እየተጫወቱኝ እኮ ረስቻለሁ። በል ነገር ቅኔህን እንትን እያልክ እየተማርክ አንተም ደግሞ የአንተን ትምህርት ደግሞ ለተማሪዎች ታስተምራለህ ብለው ቀጠሮ እንደሰጡት ያሳያል። እና ይሄ ዘመኑ የተሰራበት ዘመን የተረሳ ቤት ነው። ሁለተኛ ፎቅ ወይም ደግሞ እዚያ ላይ እንዳየ ነው አይነት ነገር ነው። እና በጣም በፍየሎች ቆዳ ያጌጠ በጣም እጅግ በጣም የሚያምር የድሮነቱን የሚገልጽ ስዕል ነው። እና አለቃ ክንፉ ናቸው እኒህ። ባለ አንዲሩን ገብሬን ነው የሚወክሉት። እኒህኛው አርቲስት አፈወርቅ ዮሐንስ ይመስለኛል፣ ወይም ደግሞ ዮሐንስ አፈወርቅ ከሁለት አንድ ነው። እና ይህንን ስርቅርቅታ የመጽሐፉን ተደማጭነት ካመጡት አንደኛው የእሳቸው ዋሽንት እንደ ማጀቢያ ይታያል። አዎ ስርቅርቅታውን ዋሽንት እያጀቡ ትረካው ላይ ሙሉ ከመጀመሪያው እስከ መጨረሻው ድረስ ያለውን ትረካ በሙዚቃ ወይም ደግሞ በዋሽንት ያጀቡት አርቲስት ናቸው። እኒህም ለዚህ መጽሐፍ ድርሰት ወይም ደግሞ ለፍቅር እስከ መቃብር መጽሐፍ ትልቅ አስተዋጽኦ አድርጉ ታዋቂ አርቲስቶች ናቸው። ወጋየሁ ንጋቱ ትረካውን ሰሩ። ከዛ ውስጥ ምን ሰሞን ባክግራውንዱን ደግሞ እሳቸው ደግሞ እንደዛ እና የተዋሃደ የተቀናጀ ስራ በተመስጦ እንድናዳምጠው በጣም ለሚና ተጫውተዋል። እውነት ነው። በጣም ስርቅርቅታ እንትን ነው። በጣም ዋሽንቱ ነው ሰውን ስሜት የሚገዛው። እርስዎ ይህንን መጽሐፍ በስዕል ለመሳል ምንድን ነው ያነሳሱ? እንዴት ነበር ያሰቡት? ይህን ነገር ያነሳሳኝ ነገር በ1980ዎች መጨረሻ አካባቢ ይመስለኛል የኢትዮጵያ ቴሌቪዥን የኢትዮጵያ ሬዲዮ የሳምንቱ የሚተላለፈውን ነገር እሰማ ነበረ፣ አዳምጥ ነበርና ለምንድን ነው ወደዚህ ወደ ስዕልም አልቀይረው ብዬ አነሳሳኝ። ከዛ በኋላ ስኬች እያረኩኝ አንዳንድ ነገሮች እያጠራቀምኩኝ ከዛ ወደ ሸራ መቀየር ጀመርኩኝ እና ስሜቴን በጣም ይገዛው ነበር። እውነት ለመናገር ፍቅር እስከማይሰለች እና ዘመን ተሻጋሪ የሆነ ነገር ነው እና ለምን ነው አርት ሰዓሊ ሆኜ ለምን ይሄን አልገልጸውም በሚል ወደዚያ የገባው ነው። ሲሰሙ ውስጥ ነበር እና ከዚያ ተነሳስቼ ነው። ወጋየሁ ናቸው አይደለ? አዎ ደራሲ ተራኪ ወጋየሁ ንጋቱ ነው። እና ወጋየሁ ንጋቱ ደግሞ ለዚህ መጽሐፍ ትልቁን በቃ ህይወት የዘራበት መጽሐፉን እሳቸው ይጻፉት እንጂ ለተደማጭ ወይም ለተደራሲያን ጆሮ እንዲስማማ አድርጎ እዛ ቦታው ላይ እንዳለ አድርጎ እየተረከ እውቁ ታዋቂው አንጋፋው ወጋየሁ ንጋቱ እሳቸውም ብለዋል አይደለ? እኔ መጽሐፉን ጻፍኩት፣ ወጋየሁ ንጋቱ ደግሞ ህይወት ዘራበት ብለው እንዲያውም ለማስታወሻ መጽሐፉን ለሱም እንደሰጡት አይነት ነገር ነው እዛ በኢንተርቪው ላይ እንደተነገርና ይሄ ደራሲ ወጋየሁ ንጋቱ ይባላል። አሁን እነዚህን ስዕሎች በ6 ካቴጎሪ ከፋፍለው ነው እዚህ ጋር ያስቀመጡት አይደለ? እና እነዚህን እንዴት መረጣቸዋቸው? እነዚህን የመረጡበት ምክንያት ምንድነው? ያው መጽሐፉን ሁሌ አዳምጠዋለሁ፣ ሁሌ ትረካውንም አዳምጠዋለሁ፣ መጽሐፉንም አነበዋለሁ እና እዛ ሳነብ በጣም መሰረታዊ ናቸው የምላቸው ነገሮች በቃ መሰረታዊ ይሄ እዚህ ቦታ ላይ መሆን አለበት ብዬ ያስባቸው ናቸው እንጂ መጽሐፉ በራሱ ብዙ ነው። ሀይቅ ማለት ነው ወደ 500 ምናምና ሁሉም ስዕል ነው ማለት ይቻላል። ግን እኔ መርጬ በቃ የማይታለፉ ወሳኝ ናቸው ያልኳቸውን ነገሮች ነው ለመግለጽ ሞከሩ። ሰብለ ናታ? ሰብለ ነች። ሰብለ ብቸኝነት በሚል እሳቸው ከጻፉት ብቸኝነት የሚል ድርሰት ውስጥ እሷን እንትን ያደረጓት እና ባል ይመጣላታል ተራሪ መሸሻ አይመጥነንም እያሉ እናትና አባት እየከለከሏት፣ ከዛ አንድ ቀን ከእናቷ ጋር ቤተክርስቲያን በሄደችበት ጎረቤቶች እቺ እናቷ ስታክል ለምንድን ነው የማይድሯት አርደው የሚበሏት ይመስል እያሉ ሲያሽሟጥጧ ትሰማለች እና በጣም ስሜታዊ ትሆንና ከቤተክርስቲያን መልስ እልፍኛ ውስጥ ሂዳ ብርጩማ አውጥታ አባቷ በጸደይ ወራት ያሳጠሩት የተከሉትን የአበባና የተለያዩ ቦታዎችን በጸደይ ጊዜ እንትን ያለውን እሱን እያየች አንተ ፀሐይ፣ አንተ አበባ፣ ፀሐይ ባይመታ አትረግፍም ምናምን፣ ፀሐይ ጭቃ ማያጭማልቅ፣ ፀሐይ ማያደርቅ ምን እንዲህ በሆንክ ነገር እንዲህ ሁነ በኖርህ እያለች ከራሷ ህይወት ጋር እያወዳደረች ስትተክዝ ያሳያልና ብቸኝነትሽንም ታይና ስለነበረም ብቸኝነት ስሜቱም እነሱን እያየችው እነሱ ናቸው ግን አላለቁም። በሌላ እንትን እንሰራቸዋለሁ ብዬ ፕሮግራም ይዣለሁ። ግን ወደ ቀጣዩ ሳንሄድ በዚህ ሁሉ ውስጥ መጠየቅ እንፈልገው ፍቅር እስከ መቃብርን ስንት ነው ያነበቡት? ግን
እኔ ይሄ ነው ለማለት በተለይ ትረካውን ብዙ ጊዜ አዳምጫለሁ። ሁሌ ነው የማዳምጠው። እንደ ሱስ ነገር አለ አይደለ? ለምን ስለምሰራው ትችቶ እንትኖች እንዳይኖሩ ስህተቶች እንዳይኖሩ ሁሌ ደጋግሜ ነው የማዳምጠው እና ከማንበቡ ይልቅ ሲዲ ቪዲዮውን አዳምጠው ነበር። እዚህ ጋር የምናየው ስዕል አለ። ይሄም እንደዚሁ ጉዱ ካሳ ለበዛብህ ትልቅ አስተዋጽኦ ትልቅ ምክር ይሰጠው የነበረ እንትኑ ነውና ልክ ይሄ ነገር እንደተሰማ እሷ ከበዛብህ ጋር እንደዚህ አይነት ነገር ፈጥራለች ሲባል ሲሰማ እሱ ቤት ይዞት እንደደበቀው ያሳያል። ተሸሽጎ እንዳለ በዚያውም እንቆጳዝ ሊሆንን እያስተዋወቀው ባለቤቱን ማለት ነው። ጠጅ እየጠጡ እነ ፈረጃ ወይም ደግሞ አፈረ ጠላት ማን ነው ፈረጃ የሚባለው የእሱ አገልጋይ ከእንቆጳ ጋር ሆነው ጓዳ ሆነው እንትን እያሉ እና የሚጠጣ የሚበላ ነገር እያቀረቡላቸው ያሳያልና ብለናት እዚህ ጋር እንደዚህ ደክማት ይተካለች። አባለም ለምን ሆና ወደዚህ ወደ አዲስ አበባ እየመጣች ደክሟት ነው። አባይ በረሃ ላይ 2 ቀን 2 ሌሊት ስትሄድ አድራ ልክ አባይ በረሃ ላይ ስትደርስ ደክሟት እንደተኛች ያሳያልና እንዲሁ እንደተኛች ይመሻል። ከመሸ በኋላ ልክ ማታ ሌሊት ላይ አንበሳና ነብር እየተፈራረቁ ሊበላት እና ሁለቱ ሲል ውዳሴ ማርያምን አውጥታ እየጸለች እባክህ ጌታ ያውጣኝ፣ እባክህ ከዚህ መዓት አውጣኝ እያለች ስትማጸን ያሳያል። እና ሌሊት ላይ ከዛ በኋላ ካለችበት ግንድ ቅርንጫፍ ያላት እንትናለች በዛች ተመሳስላ ተወጣና አንበሳው ነብሩን ገደል ከሰደደ በኋላ ሲመለስ ያጣታል። ይመጣና እሷ በዛች ቅርንጫፍ አማካኝነት እቺ ቅርንጫፍ ማለት ነው ከዚች ብላ እዚህ ጋር ታርፋለች እና እዚህ ታድራለች። በማግስቱ ቀፎ አውራጆች እኔ ቀፎ ማር የሚቆርጡት አሉ አይደለ? እነሱ እንዴ ዛሬ እዚህ ጋር አውሬ ሰው በልቷል መሰለኝ ደሙን ታያለህ ምናምን እያለ ለጓደኛው ይነግረዋል። ከዛ ኧረ ወንድሞቼ እባካችሁ እኔ እዚህ ነው ያለው ምናምን እያለች ዛፉን ቅጠሉ እንትን እያለች እንዴ እኒ ኪዳነ ምሕረት አትርፏቸው ነው እንጂ እንዲህ ሰው ናቸው እያሉ ይመካከራሉ። እባካችሁ ዛሬ ካደርኩኝ አውሬ ይበላኛል እባካችሁ አውርዱኝ እያለቻቸው ከዛ ያወርዷታል ማለት ነው። በድንጋጤ ወጥታ እዛው ቀርታ ማውረድ ከብዷት ነው። እና አባለም ለምን የሆነችው ወደዚህ ስትመጣ መንገድ ላይ ሰዎች እንዳይተናኮሏት ነው አይደለ? ራሷን ቀይራ የአባ ተክለ ሃይማኖትን ደብሎና ቆብ ለብሳ ተመሳስላ ነው የሚያሳየው። እና አንድ ጥያቄ ያለኝ እዚህ ጋር እሺ አሁን እኛ የሳልናት እንዳልነው ፀጉሯ ረዘም ያለ አይነት ነገር ነው። እሱ ደግሞ አጠር ያለች ፀጉር አድርገው ነው የሰሯት እና እሷን ለምንድን ነው ምክንያት አለው? ይሄ ምንድነው? ይሄ በደበሎ ቆብ ተሸፍኗል በአብዛኛው እና የተረፈው ነው የወረደው እንጂ እና በአብዛኛው ፀጉሯ ቆብ ውስጥ ነው ያለው። ግን በተወሰነ ደረጃ ለማሳየት ሞክሬያለሁ። በውበት ደረጃ ራሱ ሁላችንም በአይምሯችን ውስጥ የምናስበውን አይነት ሴት ነው እዚህ ጋር የተቀመጠችው እና በጣም ደስ ይላል። ይሄ ስዕል እርስዎ ባይገልጹልንም በጣም ገላጭ ነው። እንደሚታየው መጽሐፉን ላነበበ ሰው ጉዱ ካሳ ወደ ውስጥ ገብቶ እሷ እዚህ ጋር በዛብህ የተቀበረበት ቦታ ነው። ሌላ ጉድጓድ አለ ከጎን። ለእኔማ ታጠገቡ ነው የምቀበረው ብላ ያዘጋጀችው። እሱ ሲጠይቃት ይሄ የበዛብህ መቃብር ነው፣ ይሄስ ምንድን ነው? ይሄ ደግሞ የኔ መቃብር ነው። ከዛም ጉዱ ካሳ እንደዛ ከሆነ እዚህ ጋር ሶስተኛ ይሰራና እዚህ ጋር ቦታው ሰፊ ነው አይደል? እና የመጨረሻው ፍቅር እስከ መቃብር ማለት ሶስቱን እሱ መነኮሰ ከዛ በኋላ እሱ ከተወሰነ ጊዜ ገላጭ ስል በጣም ሰብለ ወንጌል መማዊ ሆነዋል። ደስ ይላል በጣም። ከመጀመሪያው ከእመት ውድነሽና አያ ቦጋለ ሲገናኙበት ከነበረው ጀምሮ ሰብለ ወንጌል በዛብህን ቀብረው ከጉዱ ካሳ ጋር እስከተገናኙበት ጊዜ ድረስ ያለው ፍቅር እስከ መቃብር በዚህ ሸራ ላይ ውሏል። በጣም ነው የተገረመው። የመጨረሻ ይሄ ነው የመጨረሻው ካሳ ጋር ተገናኝተው እኔ ግን ጭንቅላቴ ውስጥ ያለ አንድ ስዕል አለ። በመጨረሻም ሰብለ ወንጌል የልብ ምቷ ተነሳባትና ወደቀች አይደል? በዛውም አልተነሳችም አልነቃችም ይላል ትረካውም ላይ መጽሐፉም
ተስሏል። ጠብቄ ነበር። እሱ እንግዲህ እዚህ ማለት ብዛት አለው ስዕሉ፣ መጽሐፉ ስዕል ነው፣ ግን ለእኔ ተስማማኝና ለመግለጽ ይመቸኛል ብዬ ያቀረቡት እስከዚህ ደረጃ ድረስ። በጣም ገላጭ ውስጤ ስላለ ነው። እውነት ነው። ይህንን ሁሉ ስዕል ከ10 ዓመታት በላይ ወስደው በጣም በብዙ ልፋት ስለው ለዚህ አብቅተውታል። ፍቅር እስከ መቃብር ቅድም እንዳልነው በመጽሐፍ አለ፣ በሙዚቃ አለ፣ በፊልም አለ። እርስዎ ደግሞ በስዕል እንዲኖር አድርገውታል። እውነት ነው። ይህ ስዕል ታይቷል በኤግዚቢሽንነት። ይህን ስዕል እንግዲህ እንዳልኳችሁ ከዛሬ 10 ዓመት በፊት ነው 2007 ማለት ኦልሞስት አሁን 10 ዓመት ነው እና ለመጀመሪያ ጊዜ ቅድም መግቢያ ላይ እንደተናገርኩት ባህር ዳር ዩኒቨርሲቲ በጓደኞች ጋር ግሩፕ ኤግዚቢሽን ያዘጋጀ ነው። ከዚያ በኋላ በ2008 ደብረ ማርቆስ ዩኒቨርሲቲ አዲስ አለማየሁ የባህል ጥናት ተቋም አሳየው ለታዳሚዎች በየዓመቱ የሚካሄድ አንድ አውደ ጥናት አለ ለግንቦት መጨረሻ ሰኔ መግቢያ ላይ እና በ2008ም እንደዚሁ አቀረብኩኝ ለታዳሚዎቹ እና ደግሞ 2010 ድጋሚ አሁንም ደግሞ ተጋብዝኩኝ አቀረብኩኝ። መጨረሻ ላይ ያው ግዢ እንድትፈጽም ተነጋገርን፣ አቀረብኩኝ። ምክንያቱም ባላወቅኩት መንገድ ስራዎቹ ያው እንትን አልተፈጸሙም ወደ እነሱ ሊገቡ እና በእጄ ነው ያሉት እስካሁን ድረስ እንደምታያቸው በእጄ ነው እና ይህንንም አንድ የመንግስት አካላት ይህንን በተናጠል አንዳንድ ተብሎ የሚገዛ የሚሸጥ ነገር አይደለም፣ ቅርስ ነው፣ ለትውልድ የሚተላለፍ ነው እና ማንኛውም የመንግስት አካላትም ሆነ ግብረሰናይ ድርጅቶች ይህን እንደ ሀብትነት ይዘው ወደ ቅርብ ይወስዱት ደስ ይለኛል። በጣም ደስ ይላል። ፍቅር እስከ መቃብር ፍቅር እስከ መቃብር በፊልም እስከ መቃብር በመጽሐፍ በትረካ ሁሉን ነገር አይተናል። ያልተለመደ ነው በስዕል መጽሐፍን መግለጽ በብዛት እንደዚህ አይተን አናውቅምና በደንብ እየገባ ነበር የተመለከትነው። በጣም እናመሰግናለን እርስዎም ይህን ስላደረጉ። በቀጣይ ደግሞ ኦሮማይ ሌሎችም መጽሐፎችን እንደዚህ ገላጭ ተደርገው እናያለን፣ ተስፋ እናደርጋለን። ስለዚህ በጣም ደስ ይላል። ከእግዚአብሔር ጋር እንግዲህ እንደዛ አስባለሁ። እናንተም ደግሞ ጊዜያችሁን ጉልበታችሁን መስዋዕት አድርጋችሁ ይሄን ለማየት ስለመጣችሁ እጅግ በጣም አድርጌ አመሰግናለሁ። እናመሰግናለን። እናመሰግናለን።